ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ከስፍራው የተሰኘው ፕሮግራማችን ነው። በዛሬው ዕለት የተለያዩ ወቅታዊ ጉዳዮችን የምንቃኝበት ፕሮግራማችን ከአሁኑ ሰዓት ጀምሮ የተጀመረ መሆኑን እናሳውቃለን። በዛሬው ዕለት ከአማራ ክልል እንዲሁም ደግሞ አጠቃላይ ኢትዮጵያዊ የሆኑ ማለትም ከኔ የምትጠብቁት ከአማራ ክልል ያሉ መረጃዎች እንደሆነ አውቃለሁ። ነገር ግን ከአማራ ክልልም ባሻገር እንደ ሀገር ምን አይነት ወቅታዊ መረጃዎች አሉ የሚሉትን የምንቃኝ ይሆናል። በተለይ ቀይ ባህርን አስመልክቶ ባህር በርን አስመልክቶ ሪድ አድሚራል ቫይስ አድሚራል ክንዱ ገዙ መልእክት አስተላልፈዋል። እሳቸው ብቻ አይደሉም። ሰሞኑን በብሪክስ አገራት የጋራ የባህር ኃይል ስልጠና መሰልጠኑ ይታወቃል። እንግዲህ ሀገራችን ኢትዮጵያ ከሁሉም ሀያላን ጋር የእድገት ጉዞዋን እንደቀጠለች ነው። የኢትዮጵያ ዲፕሎማሲ እንደሚታወቀው ከሁላችሁም ጋር ፍቅር ነኝ፣ ነገር ግን ያንተ የግል መጠቀሚያ አልሆንም የሚለውን የዲፕሎማሲ ሂደት ነው የምትከተለው ሀገራችን ኢትዮጵያ። እንግዲህ ሰሞኑን እንኳ ይሄ ሁሉ ችግር ባለበት ሁኔታ ከተለያየ ዘውግ ካላቸው አገራት ጋር ማለትም ከአሜሪካም ከሩሲያም ጋር ኢራንን ጭምር መልካም በጎ ግንኙነት አላት አገራችን ኢትዮጵያ። ምክንያቱም የሷ የውጭ ፖሊሲዋ የተቃኘው የሀገራትን ጥቅም ወይም የራሷን ጥቅም አሳልፎ ባለመስጠት ላይ የተመሰረተ በመሆኑ ከብዙ ሀገራት ጋር አያጋጫትም። ይሄ ዛሬ የመጣ ብቻ ሳይሆን እንደው የኢትዮጵያ መንግስቶች እስካሁን ያለፉት መመስገን ካለባቸው የውጭ ፖሊሲያቸው የውጭ ግንኙነት ፖሊሲያቸው ያው እድገትና ጉዞ የመፍጠንና የመዘግየት ካልሆነ በስተቀር አንዳቸው በአንዳቸው ጣልቃ የሚገቡበት ሁኔታ የተፈጠረበት የለም። ሌላ ይቅርና ያሳለፍነው ኮሎኔል መንግስቱ እንኳ ከራሽያ ገኔ ብሎ ግን አብዛኛውን ሰብአዊ ድጋፍ ሲያደርግ የነበረው ከኢምፔሪያሊስት ከሚሏቸው ከምዕራባውያኖች ጋር ነበር። እነ ወርልድ ቪዥን እነ ጃርፒ የተለያየ በነፍስ አድን ስራ ላይ ምንም አይነት ርዕዮተ ዓለማዊ ግንኙነት አልነበረውም እና በዚህ ደስ ይላል የኢትዮጵያ መንግስቶች የሚከተሉት ፖሊሲ። በዚህም እንግዲህ ባህር ኃይላችን ትልቅ ልምድ አግኝቶ የተመለሰበትና ወደ ቀይ ባህር የምናደርገውን ጉዞ የሚያፋጥን ሂደት አለ። እሱን በዝርዝር የምንመለከተው ይሆናል። ሌላው እንግዲህ ያው ከኔ የምትጠብቁት እንዳለ ይታወቃል። ሸዋ ላይ የሸዋ የነ መከታው ማሞ ግሩፕ የሸዋው ፋኖ ራሱን ፋኖ ብሎ የሚጠራው ቡድን ፈርሷል። የፈረሰበትም ምክንያት ዋና መስራቹ ኮሎኔል ማነገረው መለስ በትላንትናው ዕለት ለጀግና ኢትዮጵያ መከላከያ ሰራዊታችን ለሰላም እጅ መስጠታቸው ታውቋል። በዚህም እንግዲህ መከታው አለኝ የሚለው ኮሎኔል ማነገረው ሰላምን መርጦ ባንድ አልሆንም ብሎ ከቡድኑ ተለይቷል ማለት ነው። ሌላው በጎጃም አካባቢ በፓዊ በጃዊ እንዲሁም በባሶ ሊበን በደብረ ኤልያስ የጽንፈኛ ቡድን ምን ገጠመው የሚለውን ሙሉ ዝርዝር አለን። ወደ መረጃዎቹ እንደው መግቢያው ላይ ሁሉንም ነገር ነግሬ እንዳልጨርሳችሁ ወደ ውስጥ እንገባለን። በርካታ መረጃዎችን ታገኙበታላችሁ። ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይሄ ፕሮግራም ለሁሉም ቤተሰቦች እንዲደርስ አድርጉ። በተለይ ለቤቱ ደግሞ አዲስ ከሆናችሁ ቤቱን ሰብስክራይብ ስታደርጉ የደወል ምልክቱን መጫናችሁን አዘንጉ። ምክንያቱም የሀቅና ሳቅ ዝግጅቶች ወደ እናንተ ሲጫኑ ወደ እናንተ እንዲደርስ ያግዛችኋልና የደወል ምልክቷን ተጫኑ ነው የምንለው። በተረፈ ሚዲያችንን ደግፉን። ሚዲያ እንግዲህ እንደ እህል እንደ ውሃ መረጃ የሚጠማበት ጊዜ ነው። ደግሞ ለትክክለኛ መረጃ የኛን የሀቅና ሳቅን ያክል ከስፍራው መረጃዎችን አሰባስቦ የሚያመጣ የለም ብል መታበያ አይሆንም። እውነት ለመናገር ከመንግስት ሚዲያ በተሻለ መልኩ መረጃዎችን ሰብስበን ወደ እናንተ አድማጭ ተመልካቾቻችን ማድረሳችንን ስናገር በኩራት ነው። ይሄን ድፍና አድርጌ ነው የምናገረው። ሚዲያችንን ሰፖርት አድርጉ፣ ደግፉ፣ ላይክ አድርጉ፣ ሼር አድርጉ። እንዲሁም ደግሞ በኮሜንት መስጫ ሳጥኑ ሐሳብና አስተያየታችሁን ስጡን ነው የምንለው። ወደ ዕለቱ መረጃዎች ልውሰዳችሁ። መልካም የመጀመሪያ ፕሮግራሜን የማደርገው በቀይ ባህር ዝግጅት ይሆናል። እንግዲህ ጉዞ ወደ አሰብ የሚለው ጉዟችን እየሰመረ ያለ ይመስላል። ይሄም ደግሞ የሚሆነው በኢትዮጵያ
አጋር አገሮች ኢትዮጵያ 135 ሚሊዮን ህዝብ ይዛ አትታፈንም የሚለው የውጭ የዲፕሎማሲ ጥረቷ እየሰመረ እና ጭብጥ እየያዘ መጥቷል። በተለይ ኢትዮጵያ ላንድ ሎክድ ሆና በዚህ ልክ ባህር በር ያላቸው የባህር ወደብ ያላቸው የባህር በር ያላቸው አገራት ፈልገዋት በዚህ ልክ ሲመጡ እጅግ ይበል የሚያሰኝ ነው። በዚህም ሰሞኑን በቻይና አዘጋጅነት በደቡብ አፍሪካ አስተናጋጅነት የተዘጋጀው የብሪክስ ሀገራት የባህር ላይ ስልጠና ተደርጎ ነበር። በዚህም ስልጠና የባህር ኃይል ዋና አዛዥ የሆኑት ቫይስ አድሚራል ክንዱ ገዙ አጠቃላይ ስለነበረው ቆይታ ባህር ኃይላችን ምን አይነት ስልጠናዎች ወሰደ የሚለውን እንደሚከተለው ብለውናል። በብሪክስ ሜምበር ስቴት ደረጃ በሚካሄድ የሚሊተሪ ኤክሰርሳይዝ ላይ የኢትዮጵያ ባህር ኃይል እንዲሳተፍ መጋበዙ እና መሳተፉ ለሀገራችን ይዞት የሚመጣው በርካታ የዲፕሎማሲ አድቫንቴጅ አለ። የሚሊተሪ አድቫንቴጅ አለው በራሱ እዛ የምታገኘው ልምድ ስልጠናው ልምምዱ በራሱ የሚሰጠን አድቫንቴጅ አለ። ኢሜጅ ቢልዲንግ ላይ የሚሰጠን አድቫንቴጅ አለ። ከሁሉም በላይ ኢትዮጵያ ክሌም እያደረገችው ያለችው የባህር በር ጥያቄ አላግባብ የተወሰደብንን የባህር በር ለማስመለስ በሚደረግ ፍትሃዊና ሰላማዊ ጥያቄ ውስጥ የኢትዮጵያ ጥያቄ ሌጂቲሜሲ እንዳለው ማሳያ ነው። የትኛውም አገር በልምምዱ ላይ የተሳተፉ ሀገሮች የሚያነሱት ነገር ኢትዮጵያን የሚያክል ታላቅ ሀገር ከባህር በቅርብ ርቀት ላይ የሚገኝ ሰፊ ገበያ ያለው በጣም ትልቅ የህዝብ ቁጥር ያለው ሀገር ሂስቶሪካሊ ከብዙዎቹ ባህር ኃይል ልምምድ ላይ ካገኘናቸው ባህር ኃይል ጋር በቅርበት ይሰራ የነበረ ባህር ኃይል ያላት ሀገር ኦል ኦፍ ዘ ሰደን ባህር በሯን አጣ ላንድ ሎክድ ናት የሚለውን ለመቀበል አይደለም እኛ እነሱ ራሱ ያዳገተበት ሁኔታ እንዳለ ተረድተናል። አንዳንዶቹም ስቲል ኦውን የምናረገው የድሮ ባህር በራችን ስቲል ኤግዚስት ያደረገ ነው ብለው የሚያስቡም አሉ። ከሁሉም በላይ ግን የኢትዮጵያ ባህር ኃይል በዚህ ልምምድ መሳተፍ ኢትዮጵያ በሪጅኑ ላይ በተለይ በምስራቅ አፍሪካ በኖርዝ ኢንዲያን ኦሽን በሳውዝ ሬድ ሲ ላይ ከዛ ባሻገር ባሉ ክሪቲካል የውሃ አካሎች ላይ ኢትዮጵያ የሚኖራት ሚና በጣም ትልቅ ነው ብለው ስላመኑ እና ስለሚያምኑ ነው የኢትዮጵያን ባህር ኃይል በዚህ ልምምድ እንዲሳተፍ ግብዣውን ይላኩት። መልካም እንግዲህ ኢትዮጵያ ሀገራችን ባላት የውጭ ፖሊሲ አማካኝነት ሰልጣኞቻችን ሄደው ሰልጥነው መመለሳቸውን ታውቋል። እንግዲህ ይሄ የሆነበት ኢትዮጵያ ያላት የውጭ ፖሊሲ መሆኑን ደጋግመን ተናግረናል። በነገራችን ላይ ኢትዮጵያ ሀገራችን የባህር በር ከማንም በፊት የነበራት ነገር ግን በማይረቡ ሰዎች እጅ ሀገራችን ወደቀችና የነበረንን ባህር በር ነበረን ብለን እንድናወራ ካደረጉን እነሆ 34ኛ ዓመታችንን ሞልተናል። ታዲያ አሁን ያለው የለውጥ መንግስት ኢትዮጵያ የባህር በር እንደሚያስፈልጋትና ለእድገቷ ወሳኝ ምዕራፍ እንደሆነም አምኖበት እየተንቀሳቀሰ እንደሆነ ይታወቃል። ለዚህም በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ጥያቄው ተነስቷል። በነገራችን ላይ እሳቸው የጠየቁት የሚሊኒየም አዳራሽ አቶ ኢሳያስ አፈወርቂን ወደ አዲስ አበባ ጠርተው በዛ በለውጡ ጊዜ የተናገሩት በሚሊኒየም አዳራሽ የተናገሩት ብቻ በቂ ነው። ምክንያቱም ኢትዮጵያ የባህር በር ጥያቄ ዛሬ ያነሳች የሚመስለው ሰው ስላለ ነው። የለውጡ መንግስት ከመጣ ጊዜ ጀምሮ ከለውጡ በፊትማ ተቃዋሚዎችና አገር ወዳድ ኢትዮጵያኖች ነበር የሚያነሱት። ያን ጥያቄ ሲነሳ እንደ ወንጀል ስለሚታይ ማንም የወደብ ጥያቄ የባህር በር ጥያቄ ማንሳት እንደ ወንጀል የሚቆጠርበት ስለነበር ከእንደገና ያ ያለፈ ስርዓት ከሻቢያ ጋር በነበረው ቁርኝት እንዲሁም ደግሞ ኢትዮጵያን ለረጅም ጊዜ ከያዘው ከቅኝ ግዛት በማይተናነስ ፖሊሲው ስለ ባህር በር ሲጠየቅ እኛ ውጊያ በቃን ውጊያ ታከተን እያሉ የባህር በር ጥያቄ የሚያነሱ ሰዎችን ልክ ጥያቄውን ከጦርነት ከግጭት ጋር የማስነሳት ነገር ነበር እና አንዳንዴም ገፋ ብሎ ጥያቄው ሲሄድ እኛ ባህር በር ወደብ እንደሆነ በኪራይ እናገኛለን፣ ወደባቸውን ሲፈልጉ የግመል መጠጫ ያድርጉ እያሉ ብዙ ሲዘባበቱበት የነበረ ነበር። ነገር ግን የለውጡ መንግስት ከመጣ ጊዜ በኋላ የባህር ኃይላችን እንዳድስ ተደራጅቶ እነሆ
አሁን ከብሪክስ አገራት ጋር የጋራ ስልጠና ሲያደርግ ቆይቶ የባህር ኃይል ካፒቴኖቻችን ተመልሰው ይህንን እያሉን ነው። በልምምዱ ላይ ተሳትፈን ለሀገራችን የሚጠቅም በዓለም አቀፍ ደረጃም የኢትዮጵያን የባህር በር ጥያቄ ወይም አስፈላጊነት በሚያንጸባርቅ መንገድ በከፍተኛ ክብር ተሳትፈን ልምምዱን አጠናቀን ተመልሰናል። በዚህም ጥሩ ተሳትፎና ጥሩ ልምድ ያገኘንበት ፕሮግራም ነው የነበረው። በልምምዱ ላይ ለበርካታ ዓመት የካበተ ልምድ እና ዕውቀት ካላቸው አገሮች ጋር ከነ ራሽያ፣ ከነ ቻይና፣ ከነ ደቡብ አፍሪካ፣ ኢንዶኔዥያ ከነዚህ በጣም የካበተ ልምድ ካላቸው አገራት ጋር ያለውን የዕውቀት ሽግግር በቦታው ላይ ያለውን የልምምድ ሁኔታ ትምህርት ያገኘ በፊት የነበረን የባህር በር ጥያቄ ወደፊት የመጣበትና በዓለም አቀፍ ደረጃም ላንድ ሎክድ ሆነን በልምምዱ የተሳተፍን ኢትዮጵያ ብቻ ናት። ይሄ ማለት ወደፊት እኛ የምንጠይቀው ጥያቄ የምናቀርበው ሐሳብ ፍትሃዊና የህዝባችን ተጠቃሚነት የሚያረጋግጥ መሆኑን የሚያሳይ ነው። ኢትዮጵያ ባህር ኃይል አሁን ላይ ራሱን በሚገባ በሰው ኃይል፣ በመሰረተ ልማት፣ በስልጠና ያደራጀ ጠንካራና መሰረት ያለው ሆኖ የሚሰጠውን ተልእኮ መፈጸም በሚያስችል አግባብ ወደፊት መራመድ የቻለ ክፍል እየሆነ ይገኛል። የባህር ኃይልን ሙያዊ አቅም ለማሳደግ ከብሪክስ አባል ሀገራት ስልጠና ልዑካን ቡድኑ የወሰደው ተሞክሮስ ምን ይሆን? የኛ ባህር ኃይል ኬፕታውን ከገባ በኋላ ሳይመን ታውን ላይ በነበረው ልምምድ በበቂ ደረጃ ሀገሩን ሪፕሬዘንት አድርጓል። በበቂ ደረጃ በተመደበበት መርከብ ላይ የሀገሮቹ የተለያየ ሰው ይመደብ ስለነበር በዙር እዛ ላይ የሚታዩ በጎ ነገሮችና የሚታዩ ጥረቶችን ለማንሳት ይችላል። በቀረቡት ጉዳዮች ላይ ዲቴል ዲስከሽን ይደረግ ነበር በአዛዦች መካከል። የሁሉም ሀገሮች አዛዦች አንድ የራሳችን ፎረም ነበረን። እዛ ፎረም ላይ የሚታዩ ጥረቶችንና ጥንካሬዎችን በደንብ ዲስከስ አድርገናል። በእያንዳንዱ መርከብ ላይ ኦንቦርድ ያደርጉ ኦፊሰሮቻችን ደግሞ እዛው እያለ አንዱ ሀገር ከሌላው ሀገር ትምህርት የሚቀስምበት የቋንቋ፣ የዶክትሪን፣ የባህል፣ የስራ ባህል ልዩነቶቻችን እንደተጠበቁ ነው። እነዛን ልዩነቶች በእነዛ ልዩነቶች ውስጥ መስራት እንዴት ይቻላል የሚለውን በሚገባ ተምረን የመጣንበት ልምምድ ነው። ዘመኑን ተከትሎ ዘመናዊነትን በመላበስ በየብስ በዋናነት ደግሞ በውሃ ላይ የሚሰጠውን ማንኛውንም ተልእኮ ለመወጣትና በውሃ መሻገርና ግዳጅን መወጣት የሚችሉ ባህርተኞችን በስልጠና ለማብቃት ባህር ኃይል በጥሩ ወታደራዊ አቋም ላይ ስለመገኘቱም የክፍሉ አመራሮች ይገልጻሉ። ሀብቱን አግኝተው እንዴት እንደምትጠቀምበት ግራ ሊገባ አይገባም። አስቀድመ በፈጠርከው አቅም ነው መጠቀም የምትችለውና እሱን አቅም እየፈጠርነን ብዬ አስባለሁ። የኢትዮጵያ ሕዝብ ባህር ኃይል የምንለው አንዱ የዲፌንስ አቅማችን የሀገሪቱ አቅምና ሁኔታ በፈቀደ መጠን እና በልዩ ትኩረት እየተገነባ እየሄደ ነው። ወደፊት በሚኖሩ እድሎች እና እነዛ እድሎች ለመጠቀም የሚያስችል አቅም እየፈጠርን ነው ብሎ መናገር ይቻላል። አይ ቲንክ ይሄን ሊታወቅ ይገባል የሚል ነገር አለ። በምን አይነት መንገድ ወደ ተግባር ላይ ልምምድ ስትወጣም ምን መከናወን እንዳለበት እኛ ትልቅ ትምህርት ያገኘንበት ነው። በሰው ኃይል ግንባታ ላይ ትልቅ ትኩረት ሰጥተን እንድንሰራ መልካም ተሞክሮዎች የተገኙበት ነው። ወደ ባህር ስንገባና ኦፕሬሽናላይዝ ስንሆን መርከቦቻችን ለማያጋጥም ችግር ይሄን የሚሰራ ማሪታይም ኮማንዶ አለ። እሱ በመያዝ ድጋፍ የማድረግ የመስራት ሁኔታ ይኖርናል ማለት ነው። ስለዚህ ካሁኑ እንቅስቃሴዎችን የሚደግፈን አፕሊኬሽን ሶፍትዌር አለ። በሱ እየተከታተልን እንገኛለን። መልካም እንግዲህ የባህር በር ጥያቄያችን እንደቀጠለ ነው። የባህር በር ጥያቄያችንን ደግሞ እንዲመለስልን የተለያዩ ሀያላን ሀገራትን እንዲሁም ደግሞ አጋር ኢትዮጵያን እድገት የሚፈልጉ አገራትን ኢትዮጵያ እያሳመነች ትገኛለች። ሌላ ይቅርና ግብጽ በተለያዩ ሚዲያዎች እንግዲህ ከአባይ ወደ ቀይ ባህር የዞረችበት ምክንያቱም ኢትዮጵያ ሀገራችን ቀይ ባህርን አምረራ እንደያዘች ስላወቀች ግብጽ አሁን የአባይን ጉዳይ ያለቀ ነገር ስለሆነ አሁን ሌሎች ግድቦች እንዳይገደቡና ወይም ከተገደቡ በሚገደቡ ግድቦች ላይ ግብጽ ጋር ተነጋግራ ኢትዮጵያ እንድታደርግ ወደ ቀይ ባህር ግን የመምጣቷን ጉዳይ ማይቀር የመሆን እየተረዳች ስለሆነ ቀይ ባህርን እንድተባበርሽ አንቺም አባይን ተባበሪን የሚል አይነት ጥያቄዎች እየተነሱ ይገኛሉ። በሚዲያዎቻቸው ነው ይሄን ያለማመዱ እየጠየቁ ያሉት። ይሄ ተመስገን ነው የሚያስብለው። ምክንያቱም
ዶናልድ ትራምፕ እንኳ የአባይን ምንጭ አያውቁም። አባይን ሲጀመር እነሱ አባይ ሳይሆን የሚሉት ናይል ነው የሚሉት። እኛ ደግሞ ወንዛችን አባይ ነው። ናይል የሚሆነው ከካርቱም በኋላ ስለሆነ ከካርቱም በኋላ ያለውን አይመለከተንም። ነገር ግን እንደው በቀናነት ከመጣን ደግሞ የአባይን ምንጭ የናይልን ምንጭ እኮ ግብፅ እንደሆነች አድርገው ከእንደገና ደግሞ ይሄ ለውጭ ፖሊሲያቸው ለውጭ ዲፕሎማሲያቸው ነው። ለልጆቻቸው ለትምህርት ቤት የሚማሩት ያለ አባይ ያለ ናይል ህይወት የለም፣ ናይል ለግብጾች የተሰጠ ብቸኛ ስጦታ ነው እያሉ ነው የሚያስተማሩት። እና ይሄን እየተባለ ያደገ ልጅ በኋላ ናይልን እነካለው ስትል ያው ጅሃድ ያወጅክበት ያክል ስለሚቆጥረው በርካታ ተቃውሞዎች ይነሳሉና አብዛኛው የግብፅ ፖለቲከኞች ፖለቲካ በተበላሸባቸው ጊዜ አባይን ነው እንደ ፖለቲካ የሚመዙትና አሁን ህዝቡ እየገባውና ዓለም አቀፉ ማህበረሰብ እየተረዳው ስለመጣ የናይል ጉዳይ ፖለቲካ መሆኑ እያከተመ ምክንያቱም በናይል ውስጥ ወደ 11 የሚሆኑ የናይል ኢኒሼቲቭ አባል አገሮች አሉ። እነ ኡጋንዳ፣ ታንዛኒያ፣ እነ ኬንያ ብዙ አገሮች አሉ። ሳውዝ ሱዳን፣ ኖርዝ ሱዳን እነዚህ በርካታ አገሮች አሉ። ግብፅ ራሷ ኢትዮጵያ፣ ኤርትራን ከጨምሮ በዚህ በናይል ተፋሰስ አገራት ውስጥ የሚመደቡ ናቸውና ናይል የአንድ ሀገር ሳይሆን የ11 ሀገር ነው። ከ11 ሀገሩ ግን ዋነኛውን የአንበሳውን ድርሻ ብቻ አይደለም ትልቁን ድርሻ 86 በመቶውን አመንጭታ የምትሰጠው ኢትዮጵያ ነችና ኢትዮጵያን ያገለለ ድርድር ኢትዮጵያን ያገለለ ፖሊሲ እንደማይበጃት ራሷ ግብፅ ስላወቀች አሁን ናይልን ተውልኝ ቀይ ባህሩን ውሰዱ ወደሚል እየመጣች ስለሆነ በዚህም እንግዲህ እኔ ለባንዳዎች ያለኝ መልእክት ባንዳዎች ቀይ ባህር ይመለሳል፣ ታሪካችሁን አታበላሹ ነው። ትዝብት ላይ ተወርቃላችሁ። ትላንትና በማይሆን በወያኔ ኢህአዴግ ጊዜ ግን ተቃዋሚ መስላችሁ ቀይ ባህር ያለ ቀይ ባህር ኢትዮጵያ አንገት የላትም ጉሮሮ የላትም ስትሉ ነበር ስንል ነበር። ግን ዛሬ አስፈላጊው ልጇ መጥቶ ፊት መሪ ሆኖ መሪ ሲጠይቅ እንግዲህ ከክቡር ጠቅላይ ሚኒስተር በላይ ሰው የለም። እሳቸው ሲጠይቁ እንደውም ከመሪ ጎን ተሰልፎ ለብሔራዊ ጥቅም እስከሆነ ለልጆቻችን ለልጅ ልጆቻችን ለታሪክ እስከሆነ ድረስ እሺ ብሎ አብሮ መሰለፍ እየተገባ በባንዳነት መሰለፍ በታሪክ ያስጠይቃልና እየሄዳችሁበት ያለው መንገድ ተገቢ አይደለም። ይሄ ፖለቲካ አይደለም። ብሔራዊ ጥቅም የፖለቲካ ጉዳይ ስላልሆነ የምትሄዱበትን መንገድ አስተካክሉ። ግብፅ ራሷ እያስተካከለች ነው ያለችው። የሚገርማችሁ ግን ኤርትራ ባህር በር አለኝ ብላ በዚህ ስልጠና ውስጥ አለመካተቷ ዓለም ታዝቦት ያለፈ ነው። ወደ ሌሎች መረጃዎች ልውሰዳችሁ። መልካም በቀጣይነት የምወስዳችሁ ደግሞ በአማራ ብሔራዊ ክልላዊ መንግስት የህግ ማስከበር ከተጀመረ ጊዜ ጀምሮ እነሆ 2 ዓመቱን ደፍኖ ወደ 3ኛ ዓመቱ ሐምሌ ሲመጣ 3ኛ ዓመቱን ይሞላል። እንግዲህ በዚህ ጉዞ ውስጥ የጽንፈኛው ቡድን ከተነሳበት ዓላማ አንጻር ምን አሳክቷል ብንል ያሳካው ነገር ቢኖር ክልሉን ለውድመት ዳርጓል። ክልሉ አሁን ላለበት ማህበራዊ ኢኮኖሚያዊ ቀውስ ዳርጓል። እንዲሁም ደግሞ አብዛኛውን ማህበረሰቡን ለስነ ልቦና ጥቃት ዳርጎታል። በተለይ ግጭት ባሉባቸው አካባቢዎች አርሶ አደሮች እንደልባቸው አይንቀሳቀሱም፣ አያርሱም። ትምህርት ቤቶች የዚህ ጽንፈኛ ቡድን መመሸጊያ ስለሆኑ ትምህርት ስለተቋረጠ በነገራችን ላይ 3ኛ ዓመት ትምህርት አቋርጠዋል። ከ7.5 ሚሊዮን የአማራ ክልል ተወላጅ ወጣቶች ገና ህፃናቶች ወደ ትምህርት ቤት እንዳይሄዱ ከልክሏል። ይሄ ቡድን ለአማራ ክልል አተረፈልክ ካልን ድንቁርናን ብቻ አስመዝግቦ አልፏል። ያም ሆኖ የጽንፈኛው ቡድን እየሄደበት ያለውን እንቅስቃሴ አልጥም ያላቸው ይስተካከላል እያሉ እስካሁን የቆዩ ልጆች አልስተካከል በማለቱ በተለያየ ጊዜ እጅ እየሰጡ ይገኛሉ። በዛሬው ዕለት በፓዊ እና ጃዊ አካባቢ ሲንቀሳቀስ የነበረው የጽንፈኛው ቡድን 12 የሚሆኑ ታጣቂዎች የሰላምን አማራጭ መንግስት ያቀረበውን የሰላም አማራጭ ይዘው ወደ መንግስት ኃይል ገብተዋል። እንግዲህ መንግስትም የመጡትን ወጣቶች በሰላም ተቀብሏል። እዚህ ላይ የማረጋግጥላችሁ ነገር ግጭቱ ከተጀመረ ጊዜ ጀምሮ እስካሁን ድረስ መንግስት በይፋም ይሁን ዝም ብሎ የሰላም አማራጭን ዘርግቶ እየተቀበለ እንደነበር ይታወቃል። ነገር ግን በተለይ
ከባለፈው ዓመት ጀምሮ በይፋ የሰላም ጥሪ አቅርቦ ለመጣችሁት የዲዲአር በተለይ ይሄ መልሶ ማቋቋም ስልጠና ሰጥቼ ማቋቋሚያ ብር ሰጥቼ አሰልጥኜ እንዲሁም ባመጣችሁት መሳሪያ ልክ በገንዘብ ተተምኖ ያ የመጣ መሳሪያ ወደ ገንዘብ ተቀይሮ ይሰጣችኋል የሚለውን የብሔራዊ ተሐድሶ ኮሚሽን ስልጠና ከመጣ ጊዜ ጀምሮ በ2016 ከ16800 በላይ እንዲሁም ደግሞ በ2017-18 ዓመተ ምህረት ደግሞ ከ22600 በላይ 22600 በላይ የቀድሞ ታጣቂዎች ወደ ተሐድሶ ገብተው ስልጠና አግኝተው እንዲቋቋሙ ተደርጓል። ያን ስላችሁ ግን በአንዳንድ ወረዳዎች ላይ ችግር የለም እያልኩ አይደለም። ችግር ያለባቸው አመራሮች አሁንም አሉ፣ ችግር እየፈጠሩ ያሉ። በተለይ ከጫካ የወጣውን ይህንን ታጣቂ ኃይል መልሶ ማደራጀት በተሰጠው በዲዲአር አማካኝነት የተሰጠውን ስጦታ ማለትም ወይ የገንዘብ ይሆናል ወይ ደግሞ መሳሪያውን በዚህ ልክ ተተምኖ ለምሳሌ ብሬን ተመናለው፣ ዲሽቃ ተመናለው፣ አርቢጂ የተለያዩ ተተኳሽ ይዞ የመጣ ተመናለው። የዚህን ተመን በአግባቡ ባለመክፈል በአግባቡ ባለመስጠት በማስተጓጎል በማጓተት እንደውም ለምን መጣው መልሼ ጫካ በገባ ይሻለኛል እንዲል የማድረግ ስራ የሚሰሩ ከጽንፈኛው ያልተናነሱ የቢሮ ሽፍታዎች እንዳሉ ደጋግመን ገልጸናል። ያም ሆኖ ግን 22600 የቀድሞ ታጣቂዎችን ተቀብሎ ብሔራዊ ተሐድሶ ኮሚሽን ስልጠና ሰጥቶ ያው የለበለብ ስልጠና ነው። ስልጠናውም እኔ ብሔራዊ ተሐድሶ ኮሚሽን ቢሆን አማራ ክልል ቢሆን የምፈራው ነገር የለም። ምክንያቱም ያለው እውነታ ይሄ ስለሆነ ነው። መስተካከል አለበት። ከዛ ውጭ ግን እዛም ያለው ቡድን የደም ነጋዴ ነው፣ እዚህ ያለ ደግሞ በቁሳቁስ እንዲነግድ አንፈልግም። ማስረጃ የሚፈልግ አካል ካለ ማስረጃ አለን፣ ማስረጃውን መቀበል ይችላል። እንግዲህ ይሄ እንዲህ እንዳለ ሆኖ አሁንም ታጣቂዎች የጫካ ምን ብለው የመንደሩ እየዞሩ እየተሽለኮለኩ የሚኖሩ ኑሮ ስለሰለቻቸው በዛሬው ዕለት በጃዊና በፓዊ አካባቢ ሲንቀሳቀሱ የነበረ ከ12 በላይ የሆኑ የጽንፈኛ ቡድን የቀድሞ ታጣቂዎች በሰላም ለመንግስት እጃቸውን ሰጥተዋል። አሁንም የመንግስት የሰላም ጥሪ እንደቀጠለ ነው። ህዝባዊ ውይይቶች በአማራ ክልል በተለያዩ ከተሞች በተለያዩ ወረዳዎች እንደቀጠለ ነው። ወጣቱም አሁን የነቃ ይመስላል። ህዝቡም ጥሩ ነው። በነገራችን ላይ ህዝቡ በራሱ አሁን ያለበት ሁኔታ ትላንትና የዛሬ ዓመት አድርጎት ቢሆን ዘንድሮ የተሻለ ሰላም እናገኝ ነበር። አሁንም ጥሩ ነው። እንቅስቃሴው ይቀጥል። በዚሁ ልክ ከተሄደና ከተሰራ ጥሩ ውጤት ይመጣል ብዬ አምናለሁ። ለመጣችሁት እንኳን ደህና መጣችሁ። ልትመጡ የሚያሰባችሁት አይዟችሁ ንቶሎ እዚህ ያለውን የቢሮ ሽፍታውንም አብረን እንታገለዋለንና አብሽሩ ነው የምንለው። ወደ ሌሎች መረጃዎች ልውሰዳችሁ። መልካም። በቀጣይነት የምወስዳችሁ ደግሞ የጽንፈኛው ቡድን ህዝቡ አንቅሮ ተፋው ይለናል። በምስራቅ ጎጃም ዞን በተለያዩ አካባቢዎች በተለይም በባሶ ሊበንና በደብረ ኤልያስ አካባቢ ሲንቀሳቀስ የነበረው የጽንፈኛ ቡድን እየተሽለኮለከ ንጹሐንን ሲገል በተለይ እነዛ 3 ሴት ልጆችን በዛ ልክ አረመኔያዊ በሆነ ጉዳይ ገለው ከእንደገና የገደሉትን ደግሞ የማያፍሩ በዜና ማውጣታቸው እንግዲህ ደብረ ኤልያስ አካባቢ እነ እስክንድር ነጋ ቀድሞ መጀመሪያ የአማራ ልዩ ኃይልን ለማፍረስ የተጠቀሙበት ቤተክርስቲያንን እንደ ምሽግ የተጠቀሙበት ማለት ደብረ ኤልያስ ገዳም ነው። እንግዲህ እዛብ ደግሞ መሽገው ውጊያ ከፍተው ውጊያ ቶክስ ምልልስ ካረጉ በኋላ ቤተክርስቲያን ተደፈረች ብለው ሌላ ፖለቲካ ለመስራት እነ እስክንድርማ ይቅር አይለውም እኮ። እስክንድር የሰራው ጥፋት አንደኛ ከአዲስ አበባ ተባሮ ሂዶ አዲስ አበባ ተሸንፎ ባልደራስን አቋቁሞ በደህና በሰላም ቢንቀሳቀስ የአዲስ አበባን ወጣት ቢያንቀሳቀስ በሰላማዊ በሚታወቅበት በሰብአዊነቱ ቢያንቀሳቀስ ጥሩ ሆኖ እያለ ነገር ግን አዲስ አበባን ተሸንፎ ከወጣ በኋላ አማራ ክልል ገብቶ ለዚህ ሁሉ ትርምስ የዳረገው እስክንድር ነጋ ነው። በነገራችን ላይ እስክንድር ነጋ እኔ እስከዛሬ ተናግሬ አላውቅም። እስክንድር ነጋ ከአዲስ አበባ ተባረረ፣ ተሸነፈ፣ አማራ ክልል ገብቶ ለዛውም ደብረ ኤልያስ ገዳም ላይ ገብቶ ነው ያን ሁሉ ችግር ፈጥሮ ቤተክርስቲያን ላይ ቶክስ ከፍቶ በዚህም ደግሞ ቀና የሆኑ ልጆች አማና የሆኑ እኔም ራሴ ኦርቶዶክስ ስለሆንኩኝ ቤተክርስቲያን ተደፈረች የሚለውን
ነገር እንድናጉረመርም አስደርገዋል። ነገር ግን ያው እኔ ስለማውቀው አልተሸወርኩም። ምክንያቱም ባህሪያታቸውን አውቃለሁ። እንዴ እነሱ እኮ ጳጳስም ለመግደል እኮ ተንቀሳቅሰዋል። ሲጀመር እኮ ምን አይነት ዓላማ እንደያዙ ምን አይነት ሰይጣን እንደሰፈረባቸው እኮ ነው የማይታወቀው። እነሱ እኮ ችግር የለባቸውም። ቄስ ይገላሉ፣ ሼህ ይገላሉ፣ ኡስታዝ ይገላሉ፣ አሰጋጅ ይገላሉ። መካነ ሰላም ገብተው መድኃኔዓለም ወልዲያ ቤተክርስቲያን ምን ያልገቡበት ደብረ ኤልያስ፣ ጎንደር ቄስ እንግዲህ ቄስ በአገራችን ቄስ ሞገስ የአገር ሽማግሌ እናት ትንበረከካለች። እናት እኮ አንበርክከው ለምን ለሰላም መጣሽ? ለምን ልሸመግይ መጣሽ? እናት ያልሸመገለች እናት በጡቴ ያላለች ማን በጡቴ ሊል ነው? እና ይሄን ነውረኛ ባህሪያቸውን ይዘው ነው እንግዲህ ለህዝብ እንታገላለን የሚሉት። ይሄ ያንገሸገሸው የደብረ ኤልያስ ማህበረሰብ የባሶ ሊበን ወረዳ ማህበረሰብ ጽንፈኛውን ቡድን እያንጠለጠለ ለጥምር ጦራችን እየሰጠ ነው። ጥምር ጦራችንም በተጠና ሁኔታ ከምሽቱ 4:30 ላይ በመሄድ በርካታ የሆነ የጽንፈኛውን ቡድን አባላትና ሲጠቀምባቸው የነበሩ መሳሪያዎችን እንዲሁም ተተኳሽ ክላሽ ከተለያዩ ተቋማት የዘረፉትን የኮምፒውተር ቁሳቁሶችን ከጽንፈኛው ቡድን እጅ ከፍንጅ ይዟል። እንግዲህ ምንትል ጽንፈኛው ቡድን ተቋም አውዳሚ ነው፣ ትምህርት ቤት አውዳሚ ነው፣ ሰብአዊ ተቋሞችን የሲቪል ተቋሞችን አውዳሚ ነው የምንላችሁ በምክንያት ነው። ከተማ ተቆጣጠርን ብለው እኮ ደብረታቦር እኮ ገብተው ደብረታቦር እንግዲህ ገብተው የ600 የ700 ዓመት ታሪክ ያላት የነ ገብርዬን ሀገር አፄ ቴዎድሮስ ጋፋት ኢንጂነሪንግን የጀመሩባት የዘመናዊ ተምሳሌት የመጀመሪያው ዘመናዊ የፋብሪካ የተጀመረው እኮ ጋፋት ላይ ነው፣ ደብረታቦር ላይ ነው። ደብረታቦርን ለታሪክ ሳይጨነቁ የሻቢያ የአልቡርሃን የወያኔ ተላላኪ የግብጽ ተላላኪ ስለሆኑ ደብረታቦርን አውድመዋል። ደብረታቦርን ብቻ አይደለም በአካባቢው የሚገኙ ወረዳዎችን ተቋሞችን ገብተው የትምህርት ተቋም የጤና ተቋም ሲቪል ናቸው በሙሉ የሲቪል ተቋም ፖሊስ ጣቢያ የህግ የበላይነትን ለማክበር ለነገሩ የህግ የበላይነትን ለማክበር ወይም እኔ ተራ ሽፍታ እኮ ወጋለው እኮ ተራ ሽፍታ እኮ ድሮ አካባቢው ላይ ዳህ ተበደለ ፍርድ ተጓደለ እኮ ብሎ ለአካባቢው ማህበረሰብ ይቆረቆራል እኮ ይጨነቃል እኮ። እሱ ባለበት አካባቢ እኮ አንድ ከብት አጠፋም፣ ከጠፋች የሰረቀው ሰው የነፍሱ ይጠፋል፣ ተከብሮ ነው የሚኖረው። ሽፍታ እንግዲህ ማውቀው ሽፍታ ባለበት እንኳን አካባቢ እኒህ እኮ ወሽፍታ እንላቸው ወንበዴ እንላቸው ከየት እንደመጡ ከየት እንዳመጡት ግብረ ገብነት የላቸው። ህዝቡ ምን ያድርግ መረረው። ስለመረረውም አሁን በደብረ ኤልያስ የተጀመረው በባሶ ሊበን ወረዳ የተጀመረው አጠቃላይ ጎጃም ላይ ቆንጆ ነገር ተጀምሯል። ህዝቡ አመራሩን ተውት ሆዲፍጆ ብሏል ጋሽ ጥላሁን። ያው ጠንካራ አመራሮች አላችሁ፣ ግን ይሄ ቀኘ ግራዬ እያልክ የራስህን ራስ በሰጠው ተተኳሽ አናትህን ያፈርሳል። ብልጽግና እያለን የጋራ ኮመን ጥላቱ ብልጽግና ነው። ልንገርህ ሻቢያም የምትልከው ወያኔም የምትልከው ራሱም በተሳሳተ ትንተናና ግንዛቤ ይዞ ትላንትና 27 ዓመት ሙሉ ስንት ነገር ስትፈጥር ስንት ነገር ስታደርገው ከነበረችው ከወያኔ ስር እኮ የተወተፈው ይሄ ጽንፈኛ ቡድን ነው። ይሄ ደግሞ እኔ አይደለሁም እምላችሁ ራሱ ተፈራ ማሞ ነው። ሰሜንኛ እያለ እሱ ብሎ ባለ ሰሜን ከኋላ ከመራለሁ ከፊት መጀመሪያ እስኪ ለራስህ ኩን እና በባሶ ሊበንና በደብረ ኤልያስ አካባቢ የተጀመረው ጅማሮ ቆንጆ ነው። ህዝቡ ነቅቷል። ጽንፈኛውን እያንጠለጠለ ያስረክባል ለጥምር ጦሩ። ቢችል ራሱ ይዋጋል። ከዚህ በኋላ ራሱ ነው የሚዋጋ። አሁን በተለያየ ምክንያት ሊሆን ይችላል፣ ጠቁሞ ምናምን ሊሆን ይችላል። ነገ ግን እመነኝ ራሱ ይበላል ይኸው ህዝብ። እና ወደ ሌሎች መረጃዎች ልውሰዳችሁ። በቀጣይነት ደግሞ የምወስዳችሁ እስኪ አንዳንዴ የልማት ዜናዎችን ነውራ
በቀጣይነት የምወስዳችሁ ከጋሸና ላሊበላ ብልባላ ሰቆጣ ያለው የአስፓልት ኮንክሪት መንገድ በኢትዮጵያ መንገዶች ባለስልጣን እንደሚሰራ ይታወቃል። አካባቢውን መልክዓ ምድሩን በራሱ አስቸጋሪ ስለሆነ ብዙ ጊዜ የኢትዮጵያ መንገዶች ባለስልጣን ስራዎችን እየሰራው ያለው አሁን በተለይ አስቸጋሪ ቦታዎችን ይሄ የውጭ ኮንትራክተሮች አማካሪዎች ትልልቅ ብር ስለሚጠይቁት በራስ አቅም በራሱ ሰዎች እያሰራ ነው የሚገኘው። ከነዚህ የአስቸጋሪ መንገዶች አንዱ ከሰቆጣ ብልባላ ላሊበላ ጋሸና መስመር ነው። እንግዲህ ይሄ መስመር ወደ 5.1 ቢሊዮን ብር በኢትዮጵያ መንግስት ሀብት የሚሰራ መንገድ ነው። እንግዲህ ይሄ የፌዴራል መንግስት ነው ማወቅ ያለብን። የአካባቢ ማህበረሰብ እንድታውቁ ፈልጋለሁ። ለልማት ያላችሁን ወያኔ ኢሂድን ለትግሉ አቀጣጣይ ያደረገው ሰቆጣን ነው። ይሄ እንትናን ማነው ቡግናን ላስታን ነው ለትግሉ ማቀጣጣይ ያደረገው 1977 ነው። እንግዲህ 76 77 ነው የተያዙት እነዚህ አካባቢዎች። ነገር ግን ማህበረሰቡ በሰዓቱ ለነበረው ጥሩም ይሁን አይሁንም ለኢሂድንም ለወያኔም ትልቅ ድጋፍ አድርጎ ወደ በላሳ የሚያሻገረው ወደዚህ ወደ ወሎ ምድር እንዲገባ ያደረገው የዛ የዋግና የላስታ ማህበረሰብ ነው። ነገር ግን የዋግና የላስታ ማህበረሰብ ያው የአማራ ክልል ስለሆነ በልማት ተጠቃሚ እንዳይሆን ተደርጎ ታፍኖ የተያዘ ነበር። አንዱ የለውጡ መንግስት ከያዛቸው የመንገድ ፕሮጀክት አንዱ ይሄ ከሰቆጣ ብልባላ ላሊበላ ጋሸና ያልፋል፣ ኮን ይሄዳል፣ ወገልጤና ዓለም ከተማ አድርጎ በዚህ በጃማ ደጎሎ አድርጎ አዲስ አበባ ይመጣል። በነገራችን ላይ ትልቅ እቅድ የነበረው ደርግ ሊሰራው የነበረ በ17 ዓመቱ ግጭት ጦርነት ፋታ ነስተውት በፕላን ብቻ የቀረ መንገድ ነው ይሄ መንገድ ማለት ቀጥታ መቀሌ ያስገባል በሰቆጣ በኩል እና ይሄ መንገድ እንዳይሰራ ሲያስተጓጉሉ የነበሩት ደግሞ በተለይ ከግጭቱ በኋላ በአካባቢው የሚንቀሳቀሰው ማለት ከሰሜኑ ጦርነት ከጁንታ ከምንለው ማለት ነው ጦርነት በኋላ በአካባቢው የሚንቀሳቀሰው የጽንፈኛው ቡድን በተለይ ላሊበላ ከተማ ከጎንደር በተሻለ ከፈረንሳይ መንግስት በተገኘ ሀብት በተለይ ይሄ የዩኔስኮ የተመዘገበች ከተማ ነች ላሊበላ። ቅዱስ ላሊበላ ከተማ በነገራችን ላይ እውነት ለመናገር ቅዱስ ላሊበላ ከተማ ማለት የኢትዮጵያኖች የስልጣኔ ማሳያ የሆነች ከተማ ነች። ይችን ቅዱስ ከተማ ግን እንዳትለማ የራሷ ልጆች መሽገር ሆነው መሬት የሚፈልጉ ሲጀመር ከተማው ላሊበላም እኮ አያስፈልግም። እውነቱን እንነጋገር ከተባለ ላሊበላን ሙሉ በሙሉ አንስቶ ወይ ሽምሻ ወይ ሰኞ ገበያ ወስዶ ላሊበላ በሙሉ ጥንታዊ የሆነ ይሄ ልክ ኢየሩሳሌም ሌሎች ከተሞች ላይ ለምን የኢትዮጵያ መንግስትም የአማራ ክልል መንግስትም ይሄን እንደማይሰራ ምክንያቱም ዩኔስኮ የመዘገባት ስለሆነች ከተማዋ በጀትም አላት። ሌላው እንግዲህ ክቡር ጠቅላይ ሚኒስትራችን ትልቅ ነገር ካደረጉት ወደ ስልጣን እንደመጡ ላሊበላን የማሳደስና ይሄ መንገዶቹን የማደስ ነገር ነበርና አንዱ የፈረንሳዩ መንግስት ነው። እንግዲህ ማክሮይ ሄደዋል ላሊበላ በሄዱበት ሰዓት ይሄ ሸልተሩ አለ በዩኔስኮ የተሰራው እሱ የሚነሳበትን ከተማዋ ጥንታዊነቷን ጠብቃ ራሷ ዘመናዊ የምትሆንበትን የምትስተካከልበትን እንዲሁም የእንግዶች የተለያዩ እንግዶች ከተለያየ ዓለማት ይመጣሉ እንግዶችን የምትመች ከተማ ለማድረግ ትልቅ ጥረት እየተደረገ ያለ የከተማውን አስፓልት እኮ መሬቱ ይነቃነቃን ብለው እነሱ ህንፃ ሲሰሩ ሲቆፈር ያልተነቃነቀ አስፓልት ሲሰራ ይነቃነቃል ብለው እኮ ነው ሲያስተጓጉሉ የነበሩ። ይሄን ደግሞ በተለያየ ዓለማት ያላችሁ የላስታ ላሊበላ ልጆች የላስታ ዙሪያው ልጆች ስትረብሹ ነበር። አሁንም ከዚህ ድርጊታችሁ ታቀቡ። ይሄ ኋላ ቀርነት ነው። እስኪ ጎግል አድርጉ። የትኛው አስፓልት ነው ሲሰራ ህንፃው የሚፈርሰው? ውሸታችሁ። ተሰርቶ ሳያቅም በኢህአዴግ ጊዜ ተቆፍሮ አያቅም። ግን በዛኔ እንዳሁኑ አፍ መክፈት ስለማይቻል መናገርም ስለማይቻል ዝም ብላችሁ ታሳልፉ ነበር። አሁን ግን ትክክለኛው ልማት ሲመጣ ወደ አካባቢው መንገዶች እንዳይሰሩ ያደረጋችሁት ራሳችሁ ናችሁና ይሄ ይበል የሚያሰኝ ነው። አሁን የጋሸና ላሊበላ ብልባላ ሰቆጣ መንገድ በጥሩ ሁኔታ እየሄደ እንደሆነ የኢትዮጵያ መንገዶች ባለስልጣን በዛሬው ዕለት አሳውቋል።
ይሄ ለቅዱስ ላሊበላ ከተማ ቱሪዝም መነቃቃት እንዲሁም ደግሞ በመንገድ መሄድ የሚፈልግ ሰው በመኪና መንገድ ለሚሄድ ሰው ጥሩ ልማት ነው። ምክንያቱም አውሮፕላን አለ፣ አውሮፕላን ማረፊያ አለ። ከአውሮፕላን ማረፊያው ከሽምሻ እንግዲህ ላሊበላው በግምት ወደ 21 ኪሎ ሜትር ይመስለኛል። ግን ይሄ መንገዱ መሰራቱ በራሱ ለቱሪዝም ልማቱ ትልቅ ለአካባቢው ለማህበረሰቡ ኢኮኖሚያዊ እንዲሁም ማህበራዊ ጉዳዮች ትልቅ ለውጥ ያመጣም። በተለይ ከሰቆጣ ከዋግ ሰዎች ጋር ቀጥተኛ ግንኙነት ይኖራል። ይሄ በወልዲያ በኮረም በኩል የሚዞረውን ረጅሙን መንገድ የሚያስቀር ይመስለኛል እና ጥሩ ነው ልማቱ ይሄ ነው። ግን ለልማቱ ሁላችንም እንተባበር ነው የምለው። ወደ ሌሎች መረጃዎች ልወሰዳችሁ። መልካም በቀጣይነት የማቀርብላችሁ ደግሞ ወደ ላስታ ብልባላ አካባቢ ይሆናል። በብልባላ ጊዮርጊስ ታዋቂው ባለሀብት በጽንፈኛው ቡድን ተገደሉ ይላል መረጃው። እንግዲህ በላስታ በብልባላ አካባቢ የተገደሉት ላስታ ብልባላ ጊዮርጊስ ማለት ነው የተገደሉት አቶ ደሳለኝ መላኬ ይባላሉ። አቶ ደሳለኝ መላኬ ታዋቂ የአካባቢ ባለሀብት እንዲሁም በጣም ደግ የነበሩ ሰው ናቸው። ነገር ግን በዚህ ዘራፊ ቡድን በራሱን ያሳምነው ኮር በሚባለው ማረጉ ተማረ በሚመራው ማለት ነው ያሳምነው ኮር ውስጥ ነው እንግዲህ የተገደሉት። ደግሞ ጌታሁን ብርሌ በተባለ የጽንፈኛው ቡድን አባል ነው። የተገደሉበት ምክንያት ነው እጅግ የሚያሳዝነው። ከዚህ በፊት እኮ ተናግረናል። እኒህ ልጆች ለአማራ ሕዝብ አልተነሱም፣ የአማራን ትጥቅ ፍታ ስለተባለ ነው። አንዱ መነሻቸው መንስኤ የአማራን ሕዝብ ትጥቅ ፍታ ተብሎ ነው የሚል ነበር አይደለ? ነገር ግን ይሄንን ባለሀብት አቶ ደሳለኝ መላኬን የገደሉት ትጥቅህን አምጣሉት። እንግዲህ እንደ አማራ ህዝብ ከሆነ የአማራ ህዝብ ናቸው። አቶ መላኩም የአማራ ህዝብ ነው፣ ጽንፈኛውም እንደዛው ነው የሚሆነው፣ እንደዛ ነው። ነገር ግን ትጥቅህን አምጣሉት። ትጥቄን አልሰጥም ሲል ትጥቁን በኃይል ለመውሰድ ገቡ፣ ገደሉት። በቃ አሁን የምትሰሙት አንዳንድ ቦታዎች አለ የአማራን ህዝብ ትጥቅ እያስፈቱ ገበሬውን ትጥቅ ያስፈቱት ምናምን ይላሉ አይደለ? ግን የሚገርማችሁ እነዛ ገበሬ የሚሏቸውን አባት አርበኞች ይባላሉ። በአርሶ አደር በአማራ ክልል አካባቢ ያሉ አባት አርበኞች አሉ። ይሄ አርሶ አደር የጥንት መውዘር ምንሽር የተለያዩ መሳሪያዎችን የኋላ ቀር መሳሪያዎችን ይዘው ነገር ግን እንደ ጠባቂ ነው ቤታቸው አላቸው። ያን መሳሪያ ይዘው እንዲወጡ ያስገድዷቸዋል። ምክንያቱም ያ ሁሉ ክላሽ ያ ሁሉ ትጥቅ የያዘ ሰው ሆ ብሎ ሰልፍ አንዳንድ ቪዲዮዎቻቸው ላይ እንደውም ቀርጸው ያሳያሉ እንዲታይ ነው። ልክ መንግስት በዲፕሎማሲም በሽምግልናም በምንም ብሎ ሲመልሳቸው ይሄው የአካባቢውን ሽማግሌ ሰብስበው መሳሪያ ሊወስዱ ይላሉ። ነገር ግን ትጥቅ አምጡ ብለው በተለይ ዘመናዊ ክላሾች ያሏቸውን የታጣፊ ክላሽ ባለ 1 ግራ 2 ግራ የሚባሉ ታጣቂ ክላሾች ባለማይካዎች አሉና እነሱን ክላሾች በቀጥታ መተው አምጣ ይላሉ። አልሰጥም ስትል ትገደላለህ። ይሄንን በተለያዩ አካባቢዎች ይሄንን የአማራ ክልል ህዝብ ታዘበኝ ዋሽቼ ከሆነ በተለያዩ አካባቢዎች ትጥቅ አስፈትተዋል ጽንፈኛው ቡድን። እነሱ የተሻለ ልብ እንዳላቸው ሌቦች ናቸው። ተዋግተው ማያውቁ ለውጊያም አንድም ቀን ምሽግ ይዘው ገጥመው ማያውቁ በታሪክ ይሄን 3 ዓመት ሙሉ ያምሳሉ ያተራምሳሉ እንጂ ገብተው ጠሽጠሽ ያደርጋሉ ወይም መከላከያው መውጣቱ አሁን ደብረ ታቦር የወደመችው መከላከያው እንደወጣ ስላወቁ ነው ገብተው ያን አደጋ ያስከተሉት። ያለውም ኃይል በቂ ስላልሆነ ማለትም በትጥቅም ስላልተመጣጠኑ ያ ችግር ተፈጥሯል። ነገር ግን ወዳውኑ አድማ መከላከሉ ከነበረበት አካባቢ መጥቶ አስተካክሏል። አሁንም አቶ ደሳለኝ መላኬን ሲገደሉ እንግዲህ ታዋቂ ባለሀብት ናቸው። በላስታ አካባቢ በብልባላ ጊዮርጊስ መሳሪያ አንጣ ተባለ። መሳሪያውን እንግዲህ በኃይል ገለው ወስደዋል ማለት ነው። ለሟች ቤተሰብ በእውነት መጽናናት እንመኛለን። ይሄ ሽፍታና ዘራፊ ቡድን ግን ማንነቱን ከዕለት ዕለት እያሳየና እየተገለጠ እየመጣ ነው። በጄኔራል ተፈራ እና በጄኔራል አሳምነው አገር ነው ይሄ የሆነው። በጄኔራል አሳምነው በነገራችን ላይ ይሙሉበታል ይገዘቱበታል እንጂ
አንድም ቀን ከዚህ በፊት እኮ ፍቅሩና እነሱ እነበለጠ ሸጋው እነ ምሬ ሲጣሉ እኮ የምን አባህ አሳምነው ነው ያሉት። ከልባቸው እንዳልሆነ እኮ ይታወቃል። ግን ለዘፈኑና ለቅራርቶ ለዚህ ለሽለላው ለፉከራው አሳምነውን ስሙን ይጠራሉ። የኮሩ መጠሪያ አድርገው ግን እነሱ የተወለዱበትን አካባቢ ማህበረሰብ በዚህ ልክ ያሰቃዩታል፣ በዚህ ልክ ይገሉታልና ለዚህ ለሟች ቤተሰብ መጽናናት እንመኛለን። ይሄ ዘራፊ ቡድን ግን እየተጋለጠ ነው። ወደ ሌሎች መረጃዎች ልውሰዳችሁ። መልካም በቀጣይነት የምወስዳችሁ እንግዲህ ተጠባቂው መረጃ የኮሎኔል ማነገረው ጉዳይ ይሆናል። ኮሎኔል ማነገረው ማናቸው ካልነ ኮሎኔል ማነገረው ማለት በ1969 የካራማራ ውጊያ ጥሪ ከተደረገላቸው ሚሊሻዎች መካከል አንዱ ናቸው። ከዛም በኋላ እንግዲህ በወቅቱ የነበረው የሰራዊት ክፍል የእሳቸውን ጥንካሬ በማየት ወደ መደበኛው ሰራዊት ተቀላቅለው ከዛም በኋላ እንግዲህ ኢህአዲግ ሲመጣ ከተበተነው ሰራዊት ጋር ተበትነው በኋላ በባድመ ጦርነት ጊዜ በባድመ ውጊያ ጥሪ ከተደረገላቸው በኋላ ባድመ ሂደው የተዋጉ ናቸው። እንግዲህ ይሄ በእንዲህ እንዳለ በተለይ ከለውጡ መንግስት በኋላ አንዳንድ ሰው ይባልና መጨረሻ ላይ የሆነ ነፃነት ሲገኝ ወደ ባርነት ሳናውቀው እንሄዳለን ይመስለኛል። አንዱ በዚህ አሁን በአማራ ክልል ካለው በጽንፈኛው እነ እስክንድር ከጠለፏቸው አንዱ ሰው ኮሎኔል ማነገረው ነው። በትክክለኛ ኮሎኔል ነው። እንግዲህ ኮሎኔል ማነገረው በሰሜን ሸዋ የሸዋሮቢት ከተማ ነዋሪ ነው። የልጆች አባት ነው። ነገር ግን አማራ ተበደለ፣ ፍርድ ተጓደለ፣ አማራ ተበድሏል ብሎ አምኖ ወደዚህ የትጥቅ ትግል ወደምንለው አቅጣጫ የገባ የተሳበ ሰው ነው። እዚህ ላይ አድማጭ ተመልካቾቻችን እንድታውቁ የምፈልገው የአማራ ህዝብ ወይም የአማራ ክልል እንበለው በሌላውም አካባቢ የሚኖረው የአማራ ማህበረሰብ የአማራ ህዝብ ችግር የለውም ማለት አይደለም። ችግር አለ። ግን ችግሩን በምንድነው የሚፈታው ነው። አሁን እኛ ስንለው የነበረው ይሄ ነው። አንድም ቀን የአማራ ህዝብ ጥያቄ የለውም አላልንም። እንኳን የአማራ ህዝብ ሌላውም ህዝብ ጥያቄ አለው። የአማራ ህዝብ ለየት የሚያደርገው በፖሊሲ ተቀርጾለት በወያኔ ፖሊሲ ተቀርጾለት አብዮታዊ ዲሞክራሲ በሚሉት ዱላ ሲደበደብ የነበረ ህዝብ ነው። ይሄ ማንም ሀል የሚለው አይደለም፣ ይታወቃል። በዳው ማን ነው? አስበዳው ማን ነው? በደል የሚቆሰቁሰው ማን ነው? የበደል ቁርሾ መዝገብ ድርሰት እያጻፈ ህዝቡ እንዲጠላ ህዝባዊ በማድረግ ገዢ መደብ እኮ ብሎ መመደብ እኮ ጥሩ ነው። እንደ ህዝብ እንዲፈረጅ የሰራው ማን ነው? ይሄ ይታወቃል። ይሄን ያደረገው አካል ይታወቃል። ያን ደግሞ ያደረገው አካል በለውጡ ተባሯል። ምክንያቱም ራሱ በሰራው ዘረኝነት ራሱ የመጀመሪያውን ጅራፍ የቀመሰው ራሱ ነው። ከዛ በኋላ ባለው ነገር ግን በመጣው ለውጥ በመጣው ነፃነት በተፈጠረው ነፃነት ራስን አደራጅቶ እንደመታገል ይልቅ ወደ ምን ተገባ? አቅም የለው መንግስት አቅም የለውም አይነት ነገር ተገባና ይሄው 3ኛ ዓመቱን ሊሞላ ጥቂት ወር የቀረው ግጭት ተጠነሰሰ፣ ተጀመረ። ገቡ፣ አዩት። ሲገቡ እነ ኮሎኔል ማነገረው እነ ኮሎኔል ፋንታውን የገጠማቸው ነው። አስበው የገቡት የህዝባችንን ጥያቄ በትጥቅ ትግል እናስመልሳለን ወይም መንግስት ይሁንታ ይሰጠናም ብለው አሰቡ፣ ሞከሩት። የማይሆን ሲሆን ያው ንግግሮች፣ እንቅስቃሴዎች ተጀመሩ። ከዛ በኋላ ግን ምንድነው ትግሉን ያው ትግል ብለው የገቡበትም ማለት ነው ሻቢያና ወያኔ ጠለፈው። ሻቢያና ወያኔ እንደጠለፈው ሲያውቁ ይሄ ነገር ትግል ሳይሆን ተጠልፏል ይሄ ነገር። ስለዚህ መንግስት ያቀረበልን የሰላም ጥሪ እንቀበልና መንግስትም በሰላማዊ ንግግር በሰላማዊ ድርድር እፈታላችኋለሁ ካለን ምንድን
ምን አገዳደለን በሚል ወደ ሰላም ንግግር መምጣታቸው ይታወቃል። እና ኮሎኔል ማንነገረው እንግዲህ በትላንትናው ዕለት ለመንግስት ለመከላከያ ሰራዊታችን እጁን ሰጥቷል። ኮሎኔል ማንነገረው በሸዋ ጠቅላይ ግዛት እዝ ወታደራዊ አማካሪ ወታደራዊ አዛዥ ሆኖ ሲሰራ የነበረ ሰው ነው። አሁን አፋብን ብሎ በሚጠራው ድርጅት መከታውን ወደ ላይ መውሰድ ስለፈለጉ ምክንያቱም ፖለቲካው እሱን ካልወሰዱ ስለሚበላሽ ኮሎኔል ማንነገረውን ያገለለ መሆኑ ይታወቃል። እሱ ስልጣን ስላገለሉት ሳይሆን ባለው መረጃ ምንድነው ኮሎኔል ማንነገረው የሻዕቢያና የወያኔ ተላላኪ መሆን አልፈልግም። ምክንያቱም ህዝባችንን እነሱ ናቸው በጥላትነት ፈርጀው ከጫካ ጀምረው ፈርጀው መንግስትም ሲሆኑ በፖሊሲ ደረጃ ቀርጸው የአማራ ህዝብ በዚህ ልክ መከራ እንዲከፍል ዋጋ እንዲከፍል ያደረጉት እነሱ ናቸው። ስለዚህ እነሱ ያመጡብንን አባዜ እንታገል ወይስ አሁንም መልሰን የነሱ ፈረስ ሆነን 4 ኪሎ የማይጨበጥ 4 ኪሎ ወደ 4 ኪሎ እንውሰድ? 4 ኪሎ እስከገባን በኋላ እንደ ትላንትናው ተሸንፋችኋል አለመባላችን ምንድነው ዋስትናችን የሚል ጥያቄ ነው። በነገራችን ላይ ፕሮፌሽናል የሆኑ ወታደሮችና ሰዎች እንዲህ አይነት ጥያቄዎችን ያነሳሉ። ትክክልና ተገቢ ነው ብዬ አምናለሁ። ምክንያቱም ትላንትና የአማራን ህዝብ በጫካ ህግ በደደቢት በረሃ ህጋቸው የአማራ ህዝብን በጥላትነት ፈርጀው እንደ ህዝብ የወጡ ኃይሎች መንግስት ከሆኑም በኋላ አማራ ክልልን በምን ያክል በኢኮኖሚ በጤና በማህበራዊ በተለያዩ ዘርፎች በፖለቲካ ሲገለል የነበረ ማህበረሰብ ነው። እንዲሁም ፖለቲካ ሻጥር ፖለቲካ ሊቂም በሌሎች ማህበረሰቦች ጨቋይ መደብ እየተባለ እንዲጠላ ሲሰሩ የነበሩ ናቸው። ወያኔም ሻዕቢያም በነገራችን ላይ ምንም ማሽሞንሞን አያስፈልግም። ወያኔና ሻዕቢያ ለዚህ ነገር ይፋ ይቅርታ አላሉም፣ አልጠየቁም። በተለይ ወያኔ ሻዕቢያ እንዴ አገር ሆነው ስለሄዱ ግን ወያኔ በዚህ ጉዳይ ላይ አሁን ዛሬ አብሮ ለመቀመጥ አብሮ ለመስራት ምን የሚያስችል ነገር አለ? ከእንደገና ወልቃይት በረሳሽ ቀኝ ትርሳኝ ራያ በረሳሽ ቀኝ ትርሳኝ እየተባለ ስንት ነገር እንዳልነበር። ሌላው ለዚህ ግጭት ዋነኛ መነሻ የነበረው ምንድነው? ራያና ወልቃይትን የአማራ ርስቶችን የፌደራል መንግስቱ ብልጽግና ለህዋት አሳልፎ ሊሰጥ ነው። መሬታችን ሲሰጥ ቆመን አናይም። ተክደሃል፣ የአማራ ህዝብ ተነስ፣ ተክደሃል። በወለጋ በአዲስ አበባ ዙሪያ ያስጨፈጭፋል። አዲስ አበባ እንዳገባ ትባላለህ። አሁን ደግሞ ይሄው በሰሜኑ ጦርነት አብረን ሙተን አብረን ቆስለንለት ይሄው ወልቃይትና ራያን ለወያኔ ሊሰጥ ነው ብላችሁ አይደል የተነሳችሁት? ከተነሳችሁ እሺ ያ ጥያቄ ተመልሶስ ነው አሁን ከወያኔ ጋር አብራችሁ የሆናችሁት? እኔ ግን ወያኔ እስካሁን ድረስ አንድም በወልቃይትና በራያ ምዕራብ ትግራይና ደቡብ ትግራይ በሚሉ ጉዳይ አንድም ቀን ተሳስተው መግለጫቸው ላይ እንኳን አጉድለውት አያውቁም። ጥያቄያቸው ነው እስካሁን ድረስ። ሌላ ይቅርና ሰብአዊ ድጋፍ እንዳይደርስ ተፈናቃይ ካልተመለሰ ምን እያሉ ተፈናቃዮችን አፍነው ባለፈው የህጻጹ የምኑ ጉዳይ ተፈናቃዮችን ለፖለቲካ መጠቀሚያ ወያኔዎች አፍነው ይዘው ነው። እነሱ በዚህ ልክ ናቸው ያሉት። ግን ለአማራ ህዝብ ነው እንቆረቆራለን እንታገላለን የሚሉት ደግሞ በዚህ ይሄንን ጥያቄ ወደ ጎን ገሸሽ ብለውት ነው ያሉትና ብቻ ያሳዝናል። በአጠቃላይ ግን ኮሎኔል ማንነገረው እኒህን ነገሮች ስላስጠሉኝ ወጥቻለሁ ብሏል። እንግዲህ ነገ ከነገ ወዲያ ደግሞ እሳቸውን በአካል አግኝተን የምናቀርብ ይሆናል። የዛሬውን መረጃችንን ወቅታዊ ጉዳይ በዚህ መልኩ ፈጽመናል። ሳምንት በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ ሰላም ቆዩን እያልን የዛሬውን ፕሮግራማችን እዚህ ላይ ፈጽመናል። ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደውል ምልክቱን ተጫኑ። ሐሳብና አስተያየታችሁን በኮሜንት መስጫ ቦክሱ ላይ ስጡን እንላለን። መነሻችንም መድረሻችንም ኢትዮጵያ ናት።
ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። አመሰግናለሁ።